ሚኒማም 30,000 ማክሲመም 35,000 እስከ 40,000 በማይሞላ ብር እነዚህ ማሽኖች ገዝተው ወደ ቢዝነስ መግባት ይችላሉ። የምንጣፍ ማጽጃ፣ ሶፋ፣ የመኪና ወንበርና የተለያዩ ነገሮችን ልናጸዳበት የምንችል ደረቅ ቆሻሻንም ሆነ ፈሳሽ ቆሻሻን ልናጸዳበት የምንችል እስከ 2200 ኤሌክትሪክ ዋት የሚጠቀሙና ንጹህ ውሃን እስከ 4 ሊትርና ቆሻሻን እስከ 21 ሊትር ድረስ የመያዝ አቅም ያለው ዋጋውም ተመጣጣኝ እንደመሆኑ መጠን ለአጠቃቀምም ቀላል ነው። በቀላሉ የኛውን ከፍተን እንደዚህ ልንጠቀም እንችል ዋችንን እዚህ ላይ መጠቀም እንችላለን። ሃይ ኳሊቲ ነው። ለቤታችንም ልንጠቀም እንችላለን። እንዲሁም ደግሞ ለቢዝነስ ልንጠቀም የሚችል ማሽኖች ናቸው። ገመዱም ደግሞ በጣም ረጅም ስለሆነ እስከ 5 ሜትር እና ከዛ በላይ ርዝመት ስላለው አንድ ቦታ ሰክተ ነው ተንቀሳቅሰን ረጅም ቦታ እየተዛዛርን ልናጸዳበት የምንችል ፓወር ሴቪንግ ስለሆነ አነስተኛ ኤሌክትሪክ ዋት የሚጠቀምና ያው ከቦታ ወደ ቦታ ለመንቀሳቀስ እንዲ ለአጠቃቀም ምቹ ነው። ዝቅተኛ ሶፋ ማጠቢያ ዋጋ 3000 ብር ነው። ያንን ያህል ብር ከአንድ ስራ ከተቀበሉ ለምንጣፍ ሌሎች ስራዎች ደግሞ እንደዚሁ ለደረቅም ለቆሻሻ መጠቀም መቻላቸው ደግሞ ሰዎች ዘንድ ማሽኑን ተመራጭ ያደርገዋል። ትርፋማነታችን በእጥፍ ሊጨምር ይችላል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ሚዲያችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችን እና ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። እንግዲህ ለዛሬ ያዝንላችሁ በትንሽ ካፒታል የራሳችሁን ቢዝነስ መጀመር ካሰባችሁ እነዚህን ማሽን ይዛችሁ መጀመር ትችላላችሁ የሚል እሳቤ ይዘን ነው የመጣ ነው። እነዚህ ማሽኖች ደግሞ የጽዳት መስጫ ወይ ደግሞ ምንጣፍ፣ ሶፋና የመሳሰሉትን የምናጸዳባቸው ማሽኖች ናቸው። በምን አይነት ሁኔታ ልናገኛቸው እንችላለን? ዋጋቸውስ ምን ይመስላል? ማሽኖቹ ውስጥ አጠቃቀማቸው እንዴት ነው? ምን ይሰሩልናል የሚለው ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ከቦታው ሆኖ የሚያቀርብላችሁ ሚዲያ ቤተሰቡን እንላለን። ይህን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮን ይቆያል። አብራችሁን ቆዩ። ሰላም ጤና ይስጥልን። ሰላም አብሮስተላ እንዴት ነህ? አለን ሰላም ነው። ሁሉ ሰላም፣ ሁሉ መልካም። ያው እንግዲህ በተለያዩ አጋጣሚዎች የተለያዩ ማሽኖችን እናንተ ጋር መተን በመቃኘት እንታወቃለን። ዛሬ ደግሞ በትንሽ ካፒታል ቢዝነስ ማስጀመር የሚችሉ ማሽኖችን በመቃኘት ላይ እንገኛለን። እነዚህ ማሽኖች ጥሩ ናቸው ብለናል። ማሽኖቹ ምንድን ናቸው? በምንስ አይነት ሁኔታ ነው የምንጠቀማቸው የሚለውን ነገር ራስን ከማስተዋወቅ ጀምረህ ብትነግረን። እሺ፣ እኔ ዮናስ እባላለሁ። የቲኬ ማርኬት መስራችና ዋና ስራ አስኪያጅ ነኝ። ለዛሬ ይዘንላቸው የመጣ ነው የምንጣፍ ማጽጃ፣ ከምንጣፍ ጎን ለጎን ደግሞ የሶፋ፣ የመኪና ወንበርና የተለያዩ ነገሮችን ልናጸዳበት የምንችል ደረቅ ቆሻሻንም ሆነ ፈሳሽ ቆሻሻን ልናጸዳበት የምንችል እስከ 2200 ኤሌክትሪክ ዋት የሚጠቀሙና ንጹህ ውሃን እስከ 4 ሊትርና ቆሻሻን እስከ 21 ሊትር ድረስ የመያዝ አቅም ያለው ገመዱም ደግሞ በጣም ረጅም ስለሆነ እስከ 5 ሜትር እና ከዛ በላይ ርዝመት ስላለው አንድ ቦታ ሰክተ ነው ተንቀሳቅሰን እንደምንፈልገው ያው ገመዱ እንደምታየው የኛው አብሶ በጣም ረጅም ነው። አንድ ቦታ ሰክተ ነው ረጅም ቦታ እየተዛዛርን ልናጸዳበት የምንችል ሃይ ኳሊቲ ነው። ለቤታችንም ልንጠቀም እንችላለን። እንዲሁም ደግሞ ለቢዝነስ ልንጠቀም የምንችል ማሽኖች ናቸው። በጣም ጥሩ። እንግዲህ እነዚህ ሁለቱም ምንጣፍ፣ የሶፋ፣ መኪና ወንበር ማጠቢያ ናቸው ብለኛል። ሁለቱ ልዩነታቸው ምንድን ነው? ልዩነታቸው አንደኛ የዋታቸው እንኳን ተመሳሳይ ነው። ልዩነታቸው የሌትር ልዩነት ነው። ይሄኛው እስከ 15 ሊትር እና ይሄኛው እስከ 21 ሊትር ድረስ ነው የመያዝ አቅም ያለው። ሁለቱም እንደምትመለከተው እንደዚህ ስንይዝ በቀላሉ እንደዚህ ይዘን መሄድ እንችላለን። ውሃ ሲገባበት ደግሞ ክብደት ሊኖረው ስለሚችል ማሽኑም እንዳይጎዳ የራሳቸው ጎማ ስላላቸው በቀላሉ እንደዚህ እየገፋን ከቦታ ወደ ቦታ ማንቀሳቀስ እንችላለን። ሁለቱም ኳሊቲ ናቸው። ሌላው ልዩነታቸው ደግሞ ይሄኛው ደረቅም ፈሳሽም ነው። ቅድም እንዳልኩ ይሄኛው ደግሞ ፈሳሽ ብቻ ልናስወግድበት የምንችል የደረቅ ቆሻሻ ማስወገጃ የሌለው ነው። ኦኬ፣ ልዩነታቸው በጣም ጥሩ። ስለዚህ ይሄኛው ለፈሳሽ ቆሻሻ ብቻ ነው ያገለግላል። ይሄ ደግሞ ፈሳሽም ደረቅም ልንጠቀምበት እንችላለን። በጣም ጥሩ። እሺ፣ ለየብቻ እስኪ እንያቸው። ስለዚህኛው ማሽን በደንብ አውራኝ። ምናልባት የምትገልጸው ነጥብ ካለ ፓወሩን ነግረህናል። ምን ያህል ሊትር እንደሚይዝም ተረድተናል። ምናልባት ይህንን ማሽን ይዞ የሆነ ሰው ቢዝነስ ልስራ ቢል ያው እንግዲህ ለራሳቸው ቤት መጠቀሙ እንዳለ ሆኖ እንደ ስራም ደግሞ አንድ ስራ ላይ ያልሆነ አንድ ሰው አንድ እህት ወይ ደግሞ አንድ እናት ስራ መስራት እንድትችል ማድረግ ቀላል አይደለም። ስለዚህ ይሄ ማሽን ይዘው ምን መስራት ይችላሉ? እንዴት አይነት ሀሳቦችስ ይኖረዋል? እንዳልከው ለቤታችን ልንጠቀምበት እንችላለን። የተለያዩ ደግሞ የጽዳት አገልግሎት ላይ የተሰማሩ ድርጅቶችም ሊሆን ይችላሉ፣ በፐርሰናልም የሚሰሩ አንተም እንዳልኩም ደግሞ አንድ እናትም ደግሞ ከማኑዋል ወደዚህ ለመምጣትም ደግሞ ሲያስፈልግ ዋጋውም ተመጣጣኝ እንደመሆኑ መጠን ለአጠቃቀምም ቀላል ነው። በቀላሉ የኛውን
ከፍተን እንደዚህ ልንጠቀም የምንችል እዚህ ጋር እንደምትመለከተው ይሄኛው በቀላሉ ውሃችንን እዚህ ላይ መጠቀም እንችላለን። ማሽኑ ሙሉ ለሙሉ ንጹህ ነው። ተጠቅመን በምንጨርስበት ሰዓትም ደግሞ ውስጡን ለማጽዳትም ማያስቸግር እንዲሁም ደግሞ ኤሌክትሪክ ዋቱ እንዳልኩ እስከ 2200 ኤሌክትሪክ ዋት የምትጠቀምና በዛው ልክ ደግሞ ፓወር ሴቪንግ ስለሆነ አነስተኛ ኤሌክትሪክ ዋት የምትጠቀምና ያው ከቦታ ወደ ቦታ ለማንቀሳቀስ እንዲህ ለአጠቃቀም ምቹ ነው። እዚህ ጋር እንደምትመለከተው ፓወሩን መቆጣጠር እንችላለን። እየጨመርን እየቀነስ እንደምንጠቀምበት አገልግሎት ይወስናል። እዚህ ጋር ፓወር በተኑን አንዴ ብቻ ነው መጫን የሚጠበቅብን። ከቦታ ወደ ቦታ ደግሞ እንዲህ ማንቀሳቀስ እንችላለን። ያልኩ እንግዲህ ያው እዚሁ ላይ የኤሌክትሪክ መጠኑም ያው እዚሁ ላይ እንደምትመለከተው 2200 ኤሌክትሪክ ዋት ይላል። እንደዚህ ደግሞ በባዶ ለማንሳት ቀላል ነው። ታርጉ ለማጽዳት ረጅም ገመዱም ረጅም መሆኑ ማሽኑን እጅግ ተመራጭ ያደርገዋል። በጣም ጥሩ። እንግዲህ አሁን በከተማችን ብሎም በአገር ደረጃ ይህንን ስራ ሰው በራሱ መስራት አቁሟል። ያ ማለት ምንጣፍ ማጠብ በጣም ከባድ ነገር ነው። ሶፋ ማጠብ በራሱ ከባድ ነው። የራሱን የመኪና ወንበር ማጠብ ከባድ ስለሚሆን ለሰው ሰጥቶ ማሰራት ይፈልጋል ሰውና እንደውም እንደምንሰማው እንደ ይህንን ማሽን ስንቃኝ እንደጠየቅ ነው ዝቅተኛ የሶፋ ማጠቢያ ዋጋ 3000 ብር ነው ያሉት እና ያንን ያህል ብር ከአንድ ስራ ከተቀበሉ ለምንጣፍ ለሌሎች ስራዎች ደግሞ እንደዚሁ ዋጋውን ማውጣት ይቻላል እና ምናልባት ከገንዘብ አንፃር ከፕሮፊታቢሊቲ ከአዋጭነቱ አንፃርስ የምትነግረን ነገር ይኖራል? አዎ በጣም የሚያዋጣበት መንገድ አለ። እንዳልከው እንግዲህ 3000 እና ከዛ በላይ ልጠቀሙ ይችላሉ። እንዲሁም ደግሞ እንደየመኪና እንደየምንጣፉ ሳይዞች ደግሞ ፕራይሳቸው ይለያያል። ይህ ማሽን ደግሞ የሚያገኙበት ፕራይስ ይወስናል። በጣም ከኛ ዘንድ በአነስተኛ ፕራይስ ነው እነዚህን ማሽኖች የሚያገኙት። እንዲሁም ደግሞ ማሽኑ ደግሞ ለረጅም ሰዓት እንኳን ቢሰራ ፋን ሲስተም የተገጠመለት ስለሆነ ቶሎ የመቃጠል ነገር የሌለው እጅግ ሃይ ኳሊቲ ማሽን ስለሆነ የኛውን ማሽን ደግሞ በጣም እጅግ ተመጣጣኝ በሚባል ዋጋ ነው የሚያገኙት በአነስተኛ ዋጋ። ከማሽኑ በኋላ ደግሞ የሚያስፈልጉት የተለያዩ ሜቢ ኬሚካሎች ላርጎና ኦሞ ውሃ በኢዚ ዌይ ልናገኝ የምንችላቸው ነገሮች ስለሆነ ትርፋማነታችን በእጥፍ ሊጨምር ይችላል ብዬ አስባለሁ። ኦኬ በጣም ጥሩ። እስኪ እንደውም ሪከመንድ አድርግ ብትባል ይሄንን ማሽን ለማን ሪከመንድ ታደርጋለህ? የት አካባቢ ላይ ላለ ሰው ሪከመንድ ታደርጋለህ? እኛውን ማሽን እንግዲህ ሪከመንድ የምናደርገው በአብዛኛው መልኩ ያው ከተማ ላይ ያለ ሰዎች ሊሆኑ ይችላሉ። በገጠራማ ደረጃም የሚጠቀሙ ሰዎች አሉ እና ደግሞ አሁን ለምሳሌ ለቢያጆና የምንጣፍ ማጠቢያ ያልበዛበት ተደራሽነቱ ያልደረሰ አካባቢ ቢሆን ደግሞ ሞር ስራችንን በእጥፍ እንዲጨምር ያደርግልናል ብዬ አስባለሁ። ከምን አንፃር ነው እንደዛ መሆኑን የመረጥከው? ከምን አንፃር ነው? ስራቸውን ብዙ ጊዜ የተደራረበ ቦታ ሲሆን ስራ ብዙ ቶሎ የፈጠነ ስራ የማግኘቱ ነገር ብዙ አስቸጋሪ ስለሆነ እንደዚህ አይነት ስራ ያልተለመደበት ቦታ ላይ ቢሆን ደግሞ እኛ ደግሞ ከሌሎቹ ደግሞ ፕራይስም ማስተካከለን ብንሰራ ስራችንን ማፋጠንና ትርፋማ መሆን እንችላለን ብዬ አስባለሁ። በጣም ጥሩ። እሺ ይሄኛውን በዚህ መልኩ ካየን ሁለተኛውን ደግሞ እንያዝ። ስለዚህኛው ደግሞ ንገረን እስኪ። ወይል እንግዲህ ማሽኑ ተመሳሳይ ሆኖ ሳለ እንዳልኩ የኛው ለደረቅም ለእርጥብም ቆሻሻ ለፈሳሽም መሆን ይችላል። ሊትሩም ደግሞ ከዛኛው ይሄኛው ይጨምራል። ያኛው 15 ሊትር እና ይሄኛው 21 ሊትር ነው። ለዛ ደግሞ ለደረቅም ለቆሻሻ መጠቀም መቻላቸው ደግሞ ሰዎች ዘንድ ማሽኑን ተመራጭ ያደርገዋል። አጠቃቀም ደግሞ እንዳልኩ ልክ እንደዛኛው ይሄኛው ቀላል ነው። በቀላሉ ይሄኛውን አንዴ ከከፈትን በኋላ ያው እዚህ ላይ እንደምትመለከቱት ይሄኛው አለው። ያው የደረቅ ቆሻሻ ማስወገጃው ደግሞ ያው ይሄኛው የምንጣፍ ማጠቢያው አለ። የደረቅም ደግሞ የምናጸዳበት እነዚህ ያሉ የተለያዩ አክሰሰሪ መቀየሪያዎች ስላሉ እነዚህን ማሽኖች ተጠቅመን ትርፋማ ልንሆንበት የምንችል ዌዮች አሉ። እንደምትመለከቱት ከጠንካራ ስቴንለስ ስቲል የተሰራ ስለሆነ ለረጅም ጊዜ ያለ ብልሽት ሊያገለግለን ይችላል ማሽኑ። በጣም ጥሩ። ስለዚህ ይሄ እንዳልከው ያው እቃው በጣም ጥሩና የብልሽት ዘመኑ በጣም የረዘመ ነው የሚሆነው። ጥሩ ጊዜ ይሰጠናል። ምናልባት ከሞተር አንፃር ሌሎች ኤሌክትሪካል ሲስተሞችን ብናነሳ ይሄ ማሽን ምን ያህል ዲዩራብል ነው? ማሽኑ ምንም የቴክኒካል ችግር የለበትም። አነስተኛ ኤሌክትሪክ መጠን የሚጠቀማ ለረጅም ጊዜ ያለ ብልሽት ያገለግለናል ተብሎ ይታሰባል። ኦኬ በጣም ጥሩ። እሺ ምናልባት እንግዲህ ለማጠቃለል እንዲረዳን ስለነዚህ ስለ ሁለቱም ማሽን ስለ ቢዝነሱ የምትለን ነገር ካለ በለና ፕሮግራማችንን እናጠቃለን። አዎ አነስተኛ ቢዝነስ በአነስተኛ ገንዘብ ብዙ ካፒታል ሳይፈልግባቸው አነስተኛ ቢዝነስ መጀመር የሚፈልጉ ለየት ያለ ነገር መሞከር የሚፈልጉ የተለያዩ የቢዝነስ አይዲያዎች አሉ። እነዚህ ደግሞ ብዙ ጊዜ ያልተለመዱ ስለሆኑ እነዚህን ቢዝነሶች
በቀላሉ ጀምሮ ትርፋማ መሆን የሚያስቡ ሰዎች ካሉ በቀላሉ እኛን ኮንታክት አድርጎ እነዚህን ማሽኖች ገዝቶ ወደ ቢዝነስ መግባት ይችላል ብዬ ሪኮመንድ አደርጋለሁ። በጣም ጥሩ። እስኪ እንደው ኤስቲሜት እናድርግ ቢባል እነዚህ ማሽኖች ይዘን ቢዝነሱን ብንጀምር የካፒታል መጠናችን ምን ያህል እንዘጋጅበት? ሚኒማም 30 ሺህ ማክሲማም 35 ሺህ እስከ 40 ሺህ በማይሞላ ብር እነዚህ ማሽኖች ገዝቶ ወደ ቢዝነስ መግባት ይችላሉ ብዬ አስባለሁ። ይሄን ይመስላል ከረንት ላይ ያለው ፕራይስ። ኦኬ በጣም ጥሩ። ስለዚህ እነዚህ ማሽኖች በዚህ መልኩ ገልጸናል። ምናልባት በስተመጨረሻ ማለት ፈልጋለሁ የምትለው ነገር ካለ በለንና ከሌለ ደግሞ ፕሮግራማችንን በዚህ መልኩ እናጠቃልላለን። እነዚህን ማሽኖች እንግዲህ ከየት ማግኘት አለብኝ ብሎ የሚቸገሩ ሰዎች ካሉ ከየት ነው ማግኘት የምንችለው የሚሉ ሰዎች ደግሞ ካሉ ስክሪን ላይ ባስቀመጥነው ስልክ ደውሎ እኛን ማግኘት ይችላሉ። ቢሮአችን መምጣት ይችላሉ። እዚህ ድረስ መምጣት የማይችሉ ሰዎች ደግሞ ካሉ እኛ ያሉበት ድረስ ዴሊቨር ስለምናደርግላቸው ከነሱ የሚጠበቀው መደወል ብቻ ነው ማለት ነው። በጣም ጥሩ። እሺ እንግዲህ ለነበረን ቆይታ ከልብ እናመሰግናለን። እኔም አመሰግናለሁ። እሺ እግዚአብሔር ያክብርልን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ በጣም ጠለቅ ያለ ማብራሪያ ወንድማችን ስለነዚህ ማሽኖችም ሆነ ስለ ቢዝነሱ ሰጥቶናል። እናንተም እንግዲህ የዚህ ቢዝነስ አካል መሆን ከፈለጋችሁ በዚህ ቢዝነስ ላይ መሰማራት ካሰባችሁ እነዚህ ማሽኖች መግዛትና ከዚህ ጋር ደግሞ የሚሄዱ የተለያዩ ማጠቢያ ሳሙናዎችን ወይ ደግሞ ሌሎች ኬሚካሎችን ነው መጨመር የሚኖርባችሁ ማለት ነው። ይሄ ማሽን መግዛት የምትፈልጉ ከሆነ በተቀመጠው ስልክ ቁጥር በመደወል ሙሉ መረጃ ማግኘት ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃን ከቦታው ሆኖ የሚያደርስላችሁን ሚዲያ ሰብስክራይብ ብታደርጉ ብዙ ቲፖችን ታገኛላችሁ፣ ታተርፉበታላችሁ እያለን ፕሮግራሙን በመምራት አብሬያችሁ የቆየሁት እኔ መስቀሌ ጎበና፣ ካሜራማናችን አውላብሮ ነበረ። በድጋሚ እናመሰግናለን።